ያያችሁት ነው ይሄ የብርቱካን ዛፍ ነው ነገር ግን ልብ ብላችሁ ካያችሁት ስሩ መሬት አለካም ትርጉሙ ከእስራኤል ህዝብ ጋር አገናኝተው ነው ይሰሩት ማለት ነው የተንጠለጠለ ህዝብ ከመሬት የተነቀለ ሰዎች ደግሞ ሲመኙ እዛ ጋር ያዋቸው ጋይስ ያያችሁት ነው እኔ ምስኪ ጠጋቢ ሂጅ ይመኛል እና በዚህ ነገር የሚያምኑ ሰዎች ይሄ ነገር ተሰርቆ በነበረበት ሰዓት የከተማው አስተዳደር ድረስ በመሄድ ይህን ነገር ቶሎ እንዲያመጣላቸውና ቶሎ ወደ ቦታው እንዲመለስላቸው ለምነውታል ወይም ጠይቀዋል ማለት ነው ዋው እቺኛው ነው በእናታችሁ ስታምር በፈጣሪ በጣም ነው የምታምር ደግሞ በእጅ ነው የተሳሉት አይደል የሆነ ፕሪንት ብራውን አይደለም በእጅ ነው የሚሳሉት እኮ የሚገርሙ ነው አይኛው ትራምፕ ነው ይመስላል አይደል ሰላም ፋሚሊ እንዴት ናችሁ ሁሉ አማን ያለውላችሁ እግዚአብሔር ይመስገን ደህና ነኝ ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ በዛሬው ቪዲዮ ይዣችሁ የሚሄደው ምኞታችሁን የሚያሳካው ድልድይ ጋር ነው ማለት ነው ይሄ ድልድይ እንግዲህ ከሌሎች ድልድዮች በተለየ መልኩ ያለፈበትን ሰው ሁሉ ምኞትን በማሳካት የሚታወቅ ድልድይ ነው ነገር ግን ዝም ብላችሁ ስላለፋችሁበት ሳይሆን የሚያሳካው ማድረግ ያለባችሁ ነገር አለ እሱ ምንድነው ድልድዩ ላይ በየግል ኮከባችሁ ወይም ደግሞ ዞዲያክ ሳይናችሁ ለምሳሌ ኤሪስ ከሆናችሁ ወይ ታውረስ ወይም ስኮርፒዮ ምናምን ከሆናችሁ በየግል ሳይናችሁ ምልክቶች አሉ እነሱ ምልክቶች ይዛችሁ ቀጥታ ወደ ባህሩ እያያችሁ የተመኛችሁት ማንኛውም ምኞት ይሳካል ተብሎ ነው የሚታመነው እንግዲህ አፈ ታሪክ ነው ወይንስ የሆነት ይሰራል የሚለው ነገር እዛው ድረስ እጂ ማረጋገጥ ፈልጋለሁ እናንተንም የያንዳንዳችሁን ኮከብ እያሳየው በእያላችሁበት ምኞታችሁን ትመኛላችሁ ዜን ከተሳካላችሁ ትነግሩኛላችሁ እኔም የተመኘሁት ምኞት ከተሳካልኝ የምነግራችሁ ይሆናል ማለት ነው ይህ ቦታ የሚገኘው እንግዲህ ቴል አቪቭ የድሮ ከተማ ተብሎ የሚታወቀው በጣም የሚያምር ቦታ ነው እግረ መንገዳችንን በጣም የሚገራርሙ ነገሮችን እያየን እንሄዳለን በጣም ብዙ የሚታዩ ነገሮች አሉ ቴል አቪቭ አካባቢ እነሱን እያየን እንሄዳለን ማለት ነው ሌትስ ጎ እስከመጨረሻው ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እዛው እንገናኝ So guys እንግዲህ ደርሻለሁ ማለት ነው ቴል አቪቭ ያፎ ወይም የድሮ ቴል አቪቭ ተብሎ የሚታወቀው ግን አካባቢው በጣም ጭር ብሏል በጦርነቱ ምክንያት ነው መሰለኝ ግን ይሁት በቃ ሲያምር እዚህ ጋር ገና ሲጀምር የግርግዳ ስዕሎች ምናምን ያሉት እንዴት አባታችሁ እንደሚያማምሩ በፈጣሪ አያችሁ ታምሩም ሲል ዋው በጣም ነው የሚያምሩ እዚህ አካባቢ በጣም ነው የሚታወቀው በእንደዚህ በግርግዳ ስዕላቸው ምናምን በጣም የሚታወቅ አካባቢ ነው በጣም ብዙ አይነት ስዕሎች ናቸው ያሉት እዚህ ጋር ደግሞ በሩን እኮ ነው እንደዚህ አድርገው ይሳሉበት በጣም ነው የሚያምሩ ዋው አሁን ይከፈታል ክፍት ሲሆን ይት እንዳለ በሮቹ ላይ በቃ ስዕል በስዕል እዚህኛው በር ላይም ደግሞ ያት ደግሞ እዚህ ጋር ፒንክ ነች እቺ በር ደግሞ ሁለት ሴቶች ናቸው አረ በጣም የሚገርም እግዚአብሔር ይት ደግሞ እዚህ ጋር አረንጓዴ በቃ እንዳለ ስዕል ነው እንዳለ ማለት በሮች እንዳለ ስዕል በስዕል ናቸው በቃ ሁሉም የሚገርም እኮ ነው በጣም ይሄ ግንብ ሁሉ ሳይቀር እዚህ ጋር የቆመው ግንብ ራሱ ስዕል በስዕል እዚህ ጋር ለትንሽ ደቂቃ ራሱ ከቆማችሁ የሚሳልባችሁ ነው የሚመስለኝ ሳስበው ዋው እቺኛው ነው በእናታችሁ ስታምር በፈጣሪ በጣም ነው የምታምር ደግሞ በእጅ ነው የተሳሉት አይደል የሆነ ፕሪንት ብራውን አይደለም በእጅ ነው የሚሳሉት እኮ የሚገርሙ ነው ያቺ ደግሞ እዚህ ዋው በጣም ነው የሚያማምሩት ግን ይሄ ሰው ደግሞ ሲያስፈራ በፈጣሪ ያት ነው እቺና አካባቢ ደግሞ ስታምር ዋው አክቹሊ ዛሬ በጣም ጭር ብሏል ቦታው እንዳለ ማለት ነው አካባቢው እንዳለ ጭር ብሏል ከጦርነቱ ጋር የተያያዘ ነው መሰለኝ አረቆ እዛ ጋር ደግሞ ትራምፕን ያየን ትራምፕ ነው መሰለኝ የት አይኛው ትራምፕ ነው ይመስላል አይደል ኮፍያ አድርጋውና እንጃ ሌላም ሰው ሊሆን ይችላል ግን ትራምፕን ይመስላል ይሄን ደግሞ ይሁት ጋይስ የሚያስፈራ ነገር ነው ምን እንደሆነ አይታወቅም ዋው እንዳለ ስዕል በስዕል ነው በቃ እንዳለ አካባቢ የሚገርም ነው በጣም ደግሞ ሲያምር የሆነ ጥብብ ያለች ናት መንገዷ ምናምን በጣም ነው የሚያምረው ረስማ ያፎ ወይም የድሮዋ ቴል አቪቭ የሚገባትን ያክል የተወራላት ከተማ ባለመሆኗ ብዙዎቻችሁ ላታቋት ስለምትችሉ ካወቅኳቸው ነገሮች ውስጥ ትንሽ ልንገራችሁ
እንግዲህ የ5000 ዓመት ታሪክ ያላትን ከተማ በ2 እና 3 ደቂቃዎች ገልጾ መጨረስ የማይቻል ቢሆንም ልታቁት ይገባል ያልኳቸውን ነገሮች እነግራቸዋለሁ። ከስሟ ስንጀምር የባህር ሙሽራ ብለው ይጠሯታል። ያፎ የ5000 ዓመት ዕድሜ ያላት የወደብ ዳር ከተማ ነች። ይህ በዓለም ላይ ካሉ እጅግ ጥንታዊ የወደብ ከተሞች አንዷ ያረጋታል። ከተማዋ የተመሰረተችው ከጥፋት ውሃ በኋላ በሕይወት ተርፈው ከመርከቧ ከወጡት የኖህ ልጆች አንዱ በሆነው በያፌት ነው ተብሎ ይታመናል። እቺ የወደብ ከተማ በመንፈሳዊው ዓለም ደግሞ ወደ ቅድስት ሀገር መግቢያ በር ነበረች። ምክንያቱም የንጉሥ ሰለሞን ቤተ መቅደስ የተገነባበት የሊባኖስ ዝግባዎች የገቡት በዚህ ወደብ ነበር። ከመንፈሳዊው ዓለም ጋር ያላት ቁርኝነት በዚህ ብቻ ያበቃ። ነቢዩ ዮናስ ከታላቁ አሳ ጋር ወይም ደግሞ አሳ ነባሪ ጋር ያደረገውን አስገራሚ ጉዞ የጀመረው እዚህ ነው። ማለትም አሳ ነባሪው የዋጠው በዚች ከተማ ዳር ላይ በሚገኘው የሜዲትራኒያን ባህር ላይ ነው ተብሎ ይታመናል። እቺን ከተማና ወደቧን ለመቆጣጠር ያላሰፈሰፈ መንግስት አልነበረም። ከነሱም ውስጥ ከነዓናውያን፣ ግብጾች፣ እስራኤላውያን፣ የባቢሎን መንግስት፣ የፋርስ መንግስት፣ የግሪክ፣ የሮም፣ የባዛንታይን፣ የኦቶማን፣ የብሪቲሽ እነዚህ ሁሉ ስልጣኔዎች እቺን ከተማ ካስተዳደሩ ውስጥ ናቸው። እነዚህ የያፎ ድንጋዮች መናገር ቢችሉ ኑሮ በግብጽ፣ በግሪክ፣ በአረብኛ፣ በዕብራይስጥኛ ቋንቋዎች ብዙ ታሪኮች ይነግሩን ነበር። ዛሬ ላይ ያፎ ሙስሊሞች፣ ክርስቲያኖችና አይሁዶች ጎን ለጎን እየኖሩ የሚነግዱባት ከተማ ነች። ዛሬ አሁን ላይ ባለው ወቅታዊ ሁኔታ ጭር ብላ ብታዩአትም በሰላሙ ጊዜ ግን የብዙ ወጣቶች የመዝናኛ ምርጫ ነች። ታዲያ ምኞት የሚያሳካውም ድልድይ በዚች ድንቅ ከተማ ውስጥ ነው የሚገኘው። ሶ ጋይስ አሁን ደግሞ በቃ ወደ ድልድዩ ጋር እንሄዳለን ማለት ነው። ወደ ምኞት ድልድይ ወደሚባለው ቦታ እንሄዳለን ማለት ነው። እግረ መንገድን የሚያስገርም ነገር ካለ ምናምን እያየን እንሄዳለን። ሌትስ ጎ ጋይስ። ኢማጂን እንደዚህ አይነት ቦታ ስትኖሩ እስኪ በፈጣሪ እንዴት ደስ እንደሚል በእግዚአብሔር። አሁን ይሄ እንዳለ የሰው ቤት ነው እኮ ዋው! ምን ያመጣሉ? ገብቼ ነው ውስጥ ድረስ እንዴ! ፎቆቹ በጣም የጥንት ፎቆች ናቸው፣ ግን በቃ ሰው ይኖርባቸዋል ምናምን። ይሄ ቤት ነው። ዋው! በጣም የሚገርም ቦታ የሚኖሩት እግዚአብሔር። አንደኛ መሀል ነው፣ በጣም ከተማ ነው። ቴል አቪቭ ጨለማ ነው አይደል? አንደኛ መሀል ነው በጣም ማለት ነው። ሲቀጥል ደግሞ በጣም የቱሪስት ቦታ ነው ምናምን፣ በጣም ጽድት ያለ ቦታ ነው። አይ ቲንክ ኪራይ ምናምን በጣም ውድ ነው እዚህ። ይህን ቦታ ደግሞ የትጋይ ሳያምረው እኔ በጣም እየተገረምኩ ነው እንዳለ በቦታዎቹ በቃ ሲያማምሩ። አንድ በጣም አስገርሞኝ የነበረ ነገር ልንገራችሁ። መጀመሪያ ላሳያችሁ። እዩት፣ ይህንን ዛፍ እዩት። ያያችሁት ነው? ይህ የብርቱካን ዛፍ ነው። ነገር ግን ልብ ብላችሁ ካያችሁት ስሩ መሬት አለካም አይደለ? ያያችሁት ነው? በእንትን ያለው በእንደዚህ በእቃ ነው ያለው። በድንጋይ አይ ቲንክ በድንጋይ ነገር ሰርተውለት ነውና ባዶ ነው። ምንም ስር የለውም። ስሩ ከመሬት ጋር አልተገናኘም። በጣም የሚገርመኝ ነገር ማለት ነው። እና የዚህ ዛፍ ትርጉሙ ከእስራኤል ሕዝብ ጋር አገናኝተው ነው የሰሩት ማለት ነው። ይህ ዛፍ የሚገኘው በዚች አስገራሚ ከተማ ውስጥ ነው። ነገር ግን እንደምታዩት መሬቱን አይነካውም። በሸክላ ማሰሮ ውስጥ በቀጭን የብረት ገመዶች ታስሮ በአየር ላይ ተንጠልጥሏል። ሲታሰብ የማይቻል ነገር ይመስላል አይደል? የብርቱካን ዛፍን ከተፈጥሮ ውጪ ስሩ ከመሬት ተለይቶ እንዲያድግ ማድረግ። የዚህ ፈጠራ ባለቤት የሆነው ራን ሞሪን ግን ለብዙ ዘመናት የአይሁድ ሕዝብም ታሪክ እንደዚሁ ነበር ይለናል። የተንጠለጠለ ሕዝብ፣ ከመሬት የተነቀለ፣ በባዕድ ሀገር ያለ ቦታው የታሸገ፣ በማንኛውም ሰዓት ውስጥ ሊወድቅ እንደሚችል ተደርጎ የሚታሰብ፣ መሬት መርገጥ በማይችለው ዛፍ ውስጥ ጥልቅ የሆነ ሐዘን አለ። የራሱ የሚለው መሬት በሌለው ሕዝብ ውስጥም የሚሰማው ከባድ ቁስል አለ። ግን ጠጋ ብላችሁ ካያችሁት ይህ ዛፍ እየደረቀ ያለ ዛፍ አይደለም። ዓለም ለስሮችህ ቦታ የለም ባለችው ጊዜ እንኳን አልጠወለገም፣ ይልቁንም አደገ። ራን ሞሪን ሲናገር የአይሁድ መንፈስ ታላቅነትም ይሄው ነው ይላል። በጣም የሚገርመው ደግሞ ይህን የሰራው ራን ሞሪን ዛፉ እያደገ ሲሄድ ማሰሮው እንደሚጠባው አውቃለሁ፣ ነገር ግን ህልሙ ለዘላለም ተንጠልጥሎ መቅረት አይደለም፣ ህልሙ ወደ መሬት መመለስ ነው ይላል። ይህ የሚገርም ፈጠራ ነው። ተነቅሎ ማበብን አለማቆም፣ ተንጠልጥሎም ሰማይን አለመልቀቅ። የአይሁድ ህዝቦች ያሳለፉትን የመከራና የስደት ዘመን እና ዛሬ ላይ የደረሱበትን ታላቅነት ያሳየበት መንገድ እጅግ በጣም የሚገርም የጥበብ ስራ ነው። በጣም የሚገርም ጥበብ ነው። በሚገርም መንገድ ነው የገለጹት። እኔ ስሰማ በጣም ነበር የገረመኝ። ሰው ጋይስ ደርሰናል ማለት ነው። የምኞቱ ድልድይ ጋር ከፊት ለፊቴ ነው ያለው። ይኸውላችሁ
ያያችሁት ነው። ይሄ ነው ድልድዩ። እንግዲህ ገና እዚህ ጋር ስትመጡ ምን ተብሎ ተጽፏል? እስኪ An ancient legend holds that anyone boarding the bridge holds its zodiac sign and looks at the sea, their wish will come true ይላል። እንግዲህ ያያችሁት ነው። ማንኛውም ሰው በዚህ ድልድይ ላይ የሚያልፍ ሰው ሲያልፍ የራሱን ዞዲያክ ሳይን ይዞ ምኞቱን ከተመኘ ምኞቱ የእውነት ይሆናል ይላል። እንግዲህ ይሄ ነው ድልድዩ። እንደምታዩት ሰዎች ደግሞ ሲመኙ እዛ ጋር ያዋቸው ጋይስ ያያችሁት ነው። እኔም እስኪ ጠጋቢ ሂጄ እመኛለሁ። እንግዲህ እንጀምርና እንመኝ እስኪ። የመጀመሪያ የማንን ነው የምናገኘው ነው? እዚህ ጋር የመጀመሪያ ፓይሰስ ይላል። ፓይሰስ እንግዲህ ምንድነው የምታረጉት መሰላችሁ? እዚህ ጋር አለ አይደለ? ይሄንን እንደዚህ አድርጋችሁ ትይዛላችሁ። ይሄን ትይዛላችሁ ማለት ነው እንደዚህ። ከዛ በኋላ ይሄን ይዛችሁ ቀጥታ ባህሩ እዛ ጋር ባህር አለ አይደለ? እሱን እያያችሁ ምኞታችሁን መመኘት ነው ማለት ነው። ስለዚህ ከፓይሰስ እንጀምር። ፓይሰሶች መመኘት ትችላላችሁ። ጀምሩ። ፖዝ እያደረጋችሁ መመኘት ትችላላችሁ። ቪዲዮ ረጅም እንዳይሆን ወደ ቀጣይ እናልፋለን። አኳሪየስ ደግሞ እዚህ ጋር አለላችሁ። አኳሪየሶች መመኘት ትችላላችሁ። ይሄው ባህሩ፣ ይሄው የእናንተ ዞዲያክ ሳይን። እሺ ወደ ቀጣይ እንሂድ። ካፕሪኮርን ደግሞ እዚህ ጋር አለላችሁ። ባህሩን እያያችሁ ምኞታችሁን መመኘት ነው። ከዛ ትነግሩኛላችሁ ይሰራል አይሰራም የሚለው። ሳጁታሪየስ ደግሞ እዚህ ጋር አለላችሁ። ይዛችሁ እጃችሁን እዚህ ላይ አድርጉ። ከዛ በኋላ ተመኙ ባህሩን እያያችሁ። ከዛ እዚህ ጋር ስኮርፒዮ አለች። ስኮርፒዮችም ያዙ እና ባህሩን እያያችሁ መመኘት ነው። ከዛ በኋላ ሊብራ እንደዚህ ጋር ደግሞ ሊብራ ደግሞ መመኘት ትችላላችሁ። ቪርጎዎችም ይኸውላችሁ እዚህ ጋር አለላችሁ መመኘት ትችላላችሁ። ከዛ ሊዮ ደግሞ አለ እዚህ ጋር አንበሳው ደግሞ መመኘት ትችላለህ ማለት ነው። ይሄን እያየ ባህሩን። ካንሰር እዚህ ጋር አለላችሁ። ካንሰሮች ደግሞ ይሄው የእናንተ ተራ ነው። እዚህ ጋር ደግሞ ጄሚናይ አለ ማለት ነው። ተጫዋቹ ጄሚናይ እዚህ ጋር አለ መመኘት ትችላላችሁ። እዚህ ጋር ደግሞ ታውረስ አለ ማለት ነው። ታውረሶች መመኘት ትችላላችሁ። ከዛ ላስት እና ኃይለኛው ኤሪስ እዚህ ጋር አለላችሁ። የኔ ጓደኛ ኤሪስ ነው ባይዘው ጓደኛዬ መመኘት ትችላለህ፣ ምኞት ይሳካል። አሁን የኔ ዞዲያክ ሳይን ምን ይመስላችኋል? እስኪ ገምቱ፣ ኮሜንት ላይ ከማየታችሁ በፊት ገምቱና ምኞቴን እኔ ደግሞ እመኛለሁ ማለት ነው። ከዛ ይሰራል አይሰራም አብረን የምናየው ይሆናል፣ ትነግሩኛላችሁ። እንግዲህ የኔ ዞዲያክ ሳይን ታውረስ ነው ማለት ነው። ታውረስ ላይ እመኛለሁ ማለት ነው። ይኸውና ታውረስ እዚህ ጋር አለ። ምንድነው የማደርገው? ይሄን ይዛለሁ፣ ከዛ በኋላ እመኛለሁ ማለት ነው። እንግዲህ ምኞታችንን ተመኝተናል ማለት ነው። እናያለን ይሰራል አይሰራም የሚለውን። እኔ እዚህ ጋር ተመኝቻለሁ። እዚሁ ጋር የተመኘሁት ነገር እናገራለሁ፣ ነገር ግን ቪዲዮ ላይ አላስገባውም ማለት ነው። የሚሳካ ከሆነ ይሄ ነበረ ብዬ ነግራችኋለሁ ማለት ነው። የማይሳካ ከሆነ ደግሞ ያው አልተሳካም ብዬ ነግራችኋለሁ። እናንተ ደግሞ ከተሳካላችሁ ኮሜንት ላይ ታሳውቁኛላችሁ ማለት ነው። ከሲዝ በእናታችሁ አሁንም በፈጣሪ ቦታው በጣም ነው የሚያምረው አይደል? ከእንትንነቱ ባሻገር ቦታው ነው በጣም የሚያምረው። ይሄ እውነትም ሊሆን ይችላል ላይሆንም ይችላል። ያው ጀስት አባባል ነው፣ አፈ ታሪክ ነው። ግን እንደ ፈን መሞከሩ ደስ ይላል። ግን ማለት ከዚህ ድልድይ ጋር የተገናኘ በጣም ብዙ አስገራሚ ታሪኮች ተፈጥረዋል። ከዛም ውስጥ በጣም የገረመኝ ነገር የሆነ ጊዜ ላይ እነዚህ ምልክቶቹ በብረት አይደል የተሰሩት፣ እነሱ ተሰርቀው ነበር፣ ጠፍተው ነበር። የዛኔ የከተማው ህዝቦች የተጨነቁ ነበሩ። ከከተማው ህዝቦች ውስጥ የተጨንቀው የከተማው አስተዳደር ድረስ በመሄድ ይህ ነገር ቶሎ እንዲስተካከልላቸው የጠየቁ ነበሩ ማለት ነው። ምክንያቱም ሲመጡ ሲጨንቃቸው፣ በጦርነት ሰዓት፣ በፍቅር ግንኙነታቸው ውስጥ ችግር ሲፈጠር፣ በትዳራቸው ውስጥ ችግር ሲፈጠር የተለያዩ ሰዎች እዚህ ጋር በመምጣት ምኞታቸውን ይመኙ ነበረ ማለት ነው። ግን ሳይኮሎጂስቶች ምን ይላሉ? የሚሳካላቸው የእውነት ይሄ አስማታዊ ምናምን ነገር ኑሮት ሳይሆን መተው እዚህ ጋር ተመስጠው አይናቸውን ጨፍነው ወይም ባህሩን እያዩ ወደ ውስጣቸው ፎከስ ስለሚያደርጉ በትክክል የሚፈልጉትን ነገር ይለዩታል። ያንን ነገር ሲለዩት ያን ነገር የማድረግ ሞቲቫቸው ስለሚነሳሳ ነው። እንዲሁም ማጂካዊ በሆነ መንገድ ይሳካልኛል ብለው ሲያምኑ ችግራቸውን ለመፍታት ወይም ደግሞ አልሳካ ያላቸውን ነገር ለማሳካት ስለሚጥሩ የበለጠ እንዲጥሩ ስለሚያደርጋቸው እሱ ነው የሚያሳካላቸው ይላሉ ሳይኮሎጂስቶች።
አይ ሆፕ እኔም ደግሞ በዛ ነው ማምነው። ይሄ ማጂካል ነገር ኖሮት ሳይሆን ጀስት በተዘዋዋሪ አይምሮአችን ላይ ስለሚሰራ ይመስለኛል እንደዚህ አይነት ነገሮች የሚሳኩት እንጂ ይሄንን ጨብጠን ስለተመለከትን ይሰራል ብዬ አላምንም። እና በዚህ ነገር የሚያምኑ ሰዎች ይሄ ነገር ተሰርቆ በነበረበት ሰዓት የከተማው አስተዳደር ድረስ በመሄድ ይሄንን ነገር ቶሎ እንዲያመጣላቸውና ቶሎ ወደ ቦታው እንዲመለስላቸው ለምነውታል ወይም ጠይቀዋል ማለት ነው። ይሄ ራሱ አንድ በጣም የሚገርም ነገር ነው። እንዲሁም የሰማሁት አንድ ልጅ ነበር አሉ ሁሌ ፈተና የሚወድቅ ማለት ነው እና ሁሌ ፈተናውን ይወድቃል። ከዛ ስለዚህ ቦታ ሰማና መጥቶ እዚህ ቦታ ላይ ይመሰጣል። አካባቢው እንደምታዩት ጭር ያለ ነው፣ በጣም ነው ደስ የሚለው እና እዚህ አካባቢ ላይ መጥቶ ይመኛል። ከዛ እዚሁ ያጠናል ማለት ነው። እዚሁ ተመኝቶ አካባቢው ጭር ስለሚል ያጠናል ማለት ነው። እንደዚህ አድርጎ ፈተናውን አለፈ። ፈተናውን ሲያልፍ ለአስተማሪው ነገረው ማለት ነው። እንዴ እዚህ ቦታ ላይ ሂጄ ተመኝቼ ነበርና ያለፍኩት ለዛ ነው ብሎ ለአስተማሪው ነገረው። አስተማሪውን በመሰቅ ያ የተመኘው ማጂካዊ የሆነ ነገር ሳይሆን እንዲያልፍ ያደረገው አካባቢው በጣም ጸጥ ያለና የበለጠ እንዲያጠና ስለሚገፋፋው በትኩረት ስላጠና እንዳለፈ ነግሮታል ማለት ነው። እና በጣም የሚገራርሙ ታሪኮች ተፈጥረዋል እዚህ ጋር። ከፍቅር ጋር በተገናኘ ሰዎች ከፍቅረኛቸው ጋር መተው ይመኛሉ እና ይሄ ምንድነው የሚያሳየው? የሰው ልጅ አንድ ነገር ካመነ ማድረግ እንደሚችል የሚያሳይ ነገር ነው። ይሄ ሶስተኛ አካል ቢሆንም ነገር ግን በተዘዋዋሪ ራሳቸው ላይ እንዲያምኑ ስለሚያደርጋቸው ነው ሰዎች የፈለጉት ነገር የሚሳካላቸው ማለት ነው። በዚህ ላይ ዲፔንድ አድርገው ነገር ግን በተዘዋዋሪ አእምሮአቸው ላይ ይሰራል ማለት ነው። ገብቷቸው እንጂ ይሄ ድልድይ ወይም ይሄ የዞዲያክ ሳይን ብረቱ ምንም የተለየ ማጂክ ኑሮት አይደለም። ግን ክሊርሊ የችግራቸውን ወይም ደግሞ የሚፈልጉት ነገርን እንዲለዩ ያደርጋቸዋል። ከዛ በኋላ ለዛ ነገር ያላቸውን ተነሳሽነት ይጨምረዋል ማለት ነው። ነገር ግን ሰዎች አያውቁትም። አንኮንሺየስሊ ነው ያን ነገር የሚፈጠረው አይምሮአቸው ስማን ነው። ለዛ ነው የሚፈልጉት ነገር የሚሳካላቸው። እና የሰው ልጅ ችግሩን ነጥሎ ካወቀና የሚፈልገውን ነገር ለይቶ ማወቅ ከቻለ ለማሳካት አንድ ስቴፕ በጣም ቅርብ እንደሚሆን ነው የሚያሳየው ማለት ነው ይህ ነገር። ምክንያቱም ብዙዎቻችን እኮ የምንፈልገውን ነገር ሳናቅ ነው የምንጨነቀው። ችግራችን ምን እንደሆነ ለይተን ሳናቅ አጥርተን ሳንለይ ነው ችግሮቻችንን ለመፍታት የምንሞክረው። ግን ሰዎች እዚህ ቦታ ላይ መጥተው በእንደዚህ አይነት የተፈጥሮ ሁኔታ ውስጥ ሆነው ችግሮቻቸው ላይ ፎከስ ሲያደርጉ፣ ወደ አይምሮአቸው ላይ ፎከስ ሲያደርጉ ያ ችግራቸው ወይም የሚፈልጉት ነገር ምን እንደሆነ ነጥለው ማወቅ ይችላሉ ማለት ነው። ያቺ ነገር ነች ዋናዋ ነገር። እናንተም በያላችሁበት የምትፈልጉትን ነገር ነጥላችሁ ለማወቅ መሞከር። እኔም በራሴ አሁን የምፈልገውን ነገር ነጥዬ ለማወቅ እየሞከርኩ ነው። ያለብኝ ችግር ብዬ የማስበውን ዝም ብዬ ከመጨነቅ ይልቅ ችግሮቻችንን በታትነን ለማየት መሞከር። ገብቷችኋል? ምንድነው ችግሩ? የምናስበው ነገር በሙሉ የሚያስጨንቀን ነገር እኮ የሚያስጨንቀው ነው አይደለም እኮ። እንዲህ ተደራርቦ ችግር የምንለው ነገር ተደራርቦ የትኛው እንደሆነ መለየት ስለከበደን እኮ ነው። ነጥሎ ማወቁ አንድ ትልቅ የመፍትሄው አካል ነው። ይህን ያሳየናል ማለት ነው። ዊሽንግ ብሪጅ ወይም የምኞት ድልድይ ማለት ነው። እንግዲህ ከተሳካላችሁ ትነግሩኛላችሁ ጋይስ። እንዳትረሱ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ ፋሚሊ። ሌትስ ጎ